ሰላም ሰላም እንዴት ናችሁ? ዛሬም እንደተለመደው በኩዌስችን ቪዲዮ ተገናኝተናል ማለት ነው። አብራችሁ እንድትቆዩ ጋብዛለሁኝ። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። በዛውም የቴሌግራም ቻናላችን እንድትቀላቀሉ ሊንክ አስቀምጬላችኋለሁ። እዛ ጋር ተቀላቀሉ። እሱን በመንካት ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። አብራችሁን ቆዩ። መልካም ጊዜ ይሆንላችሁ እና ከባለፈው የቀጠለ ቪዲዮ ነው ዛሬ የምናየው የሚሆነው 13 ላይ ነበር ያቆምነው። ከዛ ጀምሮ የምናየው ይሆናል እና ዋትስ ኢንቫሊድ አርጊመንት ይለናል። ዋትስ ኢንቫሊድ አርጊመንት an argument where the conclusion does not logically follows from the premises, an argument where premises are irrelevant, an argument with true premises እና an argument that contains no premises የሚሉ አማራጮች አሉ ማለት ነው። ከነዚህ አማራጮች መካከል ኢንቫሊድ ነው ለማለት የሚያስችለን የትኛው ነው? ስለ ኢንቫሊዲቲ ስናወራ ምንድነው ፕሬሚሲሶቹ ትሩ ሆነው ኮንክሉዥኑ ግን ፎልስ ለመሆን ፖሲብል ነው ምናምን ስንል ነበር አይደል? an argument where the conclusion does not logically from the premises ነው። ይሄ ነው ፖሲብል ነው፣ በቃ ሎጂካል ነው፣ ነሰሲቲ አይኖረውም ማለት ነው። ቅድም ብለን ምንድነው መጀመሪያ ላይ ይሄ ለምሳሌ ቫሊድ የሚለውን እንትን ብናየው ምንድነው ብለን ነበረ? ቫሊድ ላይ እንዴት ነው ኢምፖሲብል ይሆናል ማለት ነው። ትሩ ከሆነ ትሩ ነው የሚሆነው። ያን ቫሊድ እንለዋለን። ኢንቫሊዲቲ ላይ ስንመጣ ሎጂካሊ ነው ያኛው ላይ ፎሎ የሚያደርገው፣ ነገር ግን እዚህ ጋር ፎሎ የሚያደርገው ሎጂካሊ አይደለም። ሎጂካሊ ፎሎ አያደርግም። ፖሲቢሊቲ ይኖራል ማለት ነው። ፖሲቢሊቲ ይኖራል። ፎልስ ሊሆን ይችላል ኮንክሉዥኑ። ያን ነው ሀሳቡ እና ኢንቫሊድ ይሄን ይመስላል። አን አርጊመንት ዊዝ ፕሬሚሲስ አር ኢሬሌቫንት ከሆነ ይሄ ኢሬሌቫንሲ ከእንትን ጋር የሚያገናኘው ነገር እንደሌለ አይተናል ማለት ነው። ይሄ ዋና ሀሳባችን ጋር ከእንትኑ ጋር የሚያስገናኘው አይሆንም ማለት ኢሬሌቫንት ፕሬሚሲሶች ያ ኢንቫሊድ ያደርጉታል። ነገር ግን ዋና ዴፊኒሽኑ ከዚህ ጋር አይደለም ማለት ነው። በት ግን ኢሬሌቫንት የሆኑ ፕሬሚሲሶች አርጊመንቱ ምን እንዲሆን ያደርጋሉ? ኢንቫሊድ እንዲሆን የማድረግ እድል አላቸው። ነገር ግን ዋና ጀነራል የሆነ ዴፊኒሽንን ስንወስድ ይህ ነው፣ ሎጂካሊ ፎሎ አያደርግም የሚለው ሀሳብ ትክክለኛ ሀሳባችን ይሆናል ማለት ነው። ትክክለኛ ሀሳባችን የሚሆነው ይሄ ነው ማለት ነው። ኢንቫሊዲቲ አርጊመንት ኢንቫሊድ ነው የምንለው ዲዳክቲቭ አርጊመንት ላይ where it is possible for the premises to be true አይደለ? while conclusion ፎልስ ሊሆንም ላይሆንም ይችላል። ያ ነው premises fail to provide conclusion support ነው። ሰፖርቱን ፕሮቫይድ ለማድረግ ፌል ያደርጋል አያቀርብም የሚለውን ሀሳብ ነው። ቢ ላይ ያለችውን ስታዩት ምንድነው this is specific for invalidity not full definition ሳይሆን ለኢንቫሊዲቲ እንዳልኳችሁ ስፔሲፊክ የሆነ ነገር ነው። ነገር ግን ፉል ዴፊኒሽን አይሰጠንም ማለት ነው። ፉል ዴፊኒሽን ስለማይሰጠን ትክክለኛ አይደለም። ኦልሶ ሲ ላይ ያለውን ደግሞ አርጊመንት ዊዝ ትሩ ፕሬሚሲስ የሚለው ይሄ አርጊመንት ካን ሃቭ ትሩ ፕሬሚሲስም ነገር ግን ስቲል ደግሞ ምን ሊሆን ይችላል? ትሩ ፕሬሚሲስ ኖሮት ኢንቫሊድ ሊሆን ይችላል ማለት ነው። ኢፍ ዘ ኮንክሉዥኑ ሎጂካሊ ፎሎ ካላደረገው ታትስ ኢንቫሊድ አይደለ? ኢቨን ኢፍ ትሩ ፕሬሚሲስ ቢኖረውም ባይኖረውም ሲም ትክክለኛ መልሳችን አይደለም ማለት ነው። ዲ ደግሞ አን አርጊመንት ዛት ኮንቴን ኖ ፕሬሚሲስ የሌለው ነው የሚለን ደግሞ ይሄ ደግሞ ምንም ከእንትናችን ጋር የሚያገናኝ ሀሳብ የለውም። ይሄ ቀጥታ ፉሽ የሆነ የሚወደቅ ሀሳብ ነው የሆነው። ይሄ ትክክለኛ መልሳችን ነው ለዚህ ጥያቄ። 14ኛ ደግሞ ዋት ሳውንድ አርጊመንት የሚለውን ነው የምናየው። ሳውንድ አርጊመንት ምንድነው ነው? ቫሊድ አርጊመንት ዊዝ ኦል ትሩ ፕሬሚሲስ፣ አን አርጊመንት ዊዝ ፎልስ ፕሬሚሲስ፣ አን አርጊመንት ዊዝ ዊክ ኢንፈረንሻል ሊንክ፣ አን አርጊመንት ዊዝ ኢሞሽናሊ ቻርጅድ ፕሬሚሲስ ነው። ሳውንድ አርጊመንት የምንለው ዲዳክቲቭ አርጊመንት ታይፕ ምንድነው? ቫሊድ የሆነ አርጊመንት ዊዝ ኦል ትሩ ፕሬሚሲስ እንደሆነ አይተን ነበር አይደለ? ቫሊድ የሆነ አርጊመንት ዊዝ ኦል ትሩ ፕሬሚሲስ የሚል አማራጭ ካለ የስ ትክክለኛ መልሳችን ይሆናል ማለት ነው። ቫሊድ አርጊመንት ዊዝ ሁሉም ፕሬሚሲሶቹ ትሩ የሆኑ ከሆነ ያን ሳውንድ አርጊመንት ነው የምንለው። ከዚህ በተቃራኒ ደግሞ ከነዚህ ከሁለቱ ሚስ የሚያደርግ ከሆነ that is አንሳውንድ የምንለውን ታይፕ ኦፍ አርጊመንት የሚሰጠን ይሆናል። አን አርጊመንት ዊዝ ፎልስ ፕሬሚሲስ የሚለው ይሄኛው ትክክል አይሆንም ማለት ነው። ፎልስ ፕሬሚሲስ ያለው አርጊመንት this is not true እንዲኖረው ብለናል። ግዴታ ቫሊድም ነው ኦልሶ ሁሉም ፕሬሚሲሶቹ ትሩ መሆን እንደሚጠበቅባቸው አይተናል። ከዚህ ውጪ የሆነ እንዳልኳችሁ ሚስቴክ ካለ that is አንሳውንድ ነው የሚሆነው። ይሄ አንሳውንድ ነው የሚያደርገው ማለት ነው። አንሳውንድ ነው የሚያደርገው ትክክለኛ መልሳችን አይሆንም ማለት ነው የሚሆነው።
ሲ ደግሞ አን አርጊመንት ዊዝ ዊክ ኢንፈረንሻል ሊንክ ነው የሚለው ዊክ ኢንፈረንሻል ሊንክ ያለው ነው። ሶ ይሄ ደግሞ የዊክ ኢንፈረንሻል ሊንክ ካለው ኢንዳክቲቭ ነው። ሶ ካራክተር ኦፍ ኢንዳክቲቭ ነው የዲዳክቲቭ ካራክተር አይደለም ማለት ነው። ሶ ሳውንድ አርጊመንት የምንለው አንሳውንድ አርጊመንት የምንለው ደግሞ ዲዳክቲቭ አርጊመንት ካራክተሮች ናቸው። በት ዲስ ኢዝ ኢንዳክቲቭ አርጊመንት ካራክተር ስለሆነ እናውጠዋለን ማለት ነው። አን አርጊመንት ዊዝ ኢሞሽናሊ ቻርጅድ ፕሬሚሲስ የሚለው ደግሞ ኢሞሽን ኢሬሌቫንት ነው አይደለ? ቱ ቢ ቫሊድ ለቫሊዲቲ ለሳውንድ ነው ለማለት የሆነን አርጊመንት ቫሊድ ነው ለማለት ይሄ ኢሬሌቫንት ያደርገዋል ማለት ነው። ሀሳቡን ኢሬሌቫንት ያደርገዋል ማለት ነው። ሶ ሳውንድ ነው ማለት አንችልም ግዴታ ኢሬሌቫንት ከሆነ ኢንቫሊድ ስለሚሆንብን ማለት ነው። ሶ ሳውንድ ኢዝ ቫሊድ ፕላስ ኦል ትሩ ፕሬሚሲስ ስላለን ይሄኛው ትክክለኛ መልሳችን አይሆንም ማለት ነው የሚሆነው። ሶ ኤ ላይ ያለው ትክክለኛ መልሳችን ነው። 15ኛ ደግሞ ዋት ኢዝ አንሳውንድ ነው። ቅድም ካየነው ተቃራኒ ሀሳብ ነው አይደለም ያወራልን። ቅድም ያየነው የሳውንድ ነው የመጀመሪያ ላይ ያየነው። ሶ አሁን ደግሞ የአንሳውንድን የምናይ ይሆናል ማለት ነው። አንሳውንድን የምናይ ይሆናል። ሶ አን አርጊመንት ዊዝ ዛት ኢዝ ኢንቫሊድ ኦር ሃዝ ፎልስ ፕሬሚሲስ፣ አን አርጊመንት ዊዝ ስትሮንግ ኢንፈረንሻል ሊንክ፣ አን አርጊመንት ዛት ኢዝ ቤዝድ ኦን ፋክት፣ አን አርጊመንት ዊዝ ትሩ ፕሬሚሲስ የሚሉ አማራጮች ይኖሩናል ማለት ነው። ሶ ከነዚህ መካከል አንሳውንድን የሚገልጸን ምንድን ነው? የቀድሙ ቫሊድ እና ኦል ትሩ ፕሬሚሲስ ብለናል አይደል? እዛ ተቃራኒ ኢንቫሊድ እና ፎልስ ፕሬሚሲስ የሚለው ትክክለኛ መልሳችን ይሆናል። ኮዝ ኢትስ አንሳውንድ ስለሚል ማለት ነው። አን አርጊመንት ዊዝ ስትሮንግ ኢንፈረንሻል ሊንክ የሚለን ይሄ ስትሮንግ ኢንፈረንሻል ሊንኮች ቦዝ ዲዳክቲቭም ሊሆኑ ይችላሉ ኢንዳክቲቭም ሊሆኑ ይችላሉ እና ይሄ አንሳውንድነስን እንትን አያደርግልንም ማለት ነው። ዲፋይን አያደርግልንም። ይሄ ኢንፈረንሻል ስትሮንግ ኢንፈረንሻል ሊንክ ኖሮ አልኖረው ዲዳክቲቭም ኦልሶ ኢንዳክቲቭም ሊሆን ይችላል። ሶ ይሄ ሳውንድነስን ኦር አንሳውንድነስን ዲፋይን አያደርግልንም። ትክክለኛ መልሳችን አይሆንም ማለት ነው። ሲ ላይ ደግሞ አን አርጊመንት ዛት ኢዝ ቤዝድ ኦን ፋክት ይለናል። ይሄ ካምቢ ሳውንድም አንሳውንድም ፋክት ላይ ተመስርተው ሳውንድም አንሳውንድም ሊሆን ይችላል። ይሄም ነገር ግን አንሳውንድ ቀጥታ ዲፋይን ስለማያደርግልን እኛ እናልፈዋለን። ሶ አን አርጊመንት ዊዝ ትሩ ኮንክሉዥን ይለናል። ይሄ ደግሞ ይሄም ካምቢ አንሳውንድም ሊሆን ይችላል ኦልሶ ካምቢ ሳውንድም ሊሆን ይችላል። ትሩ ኮንክሉዥን ኖሮት አንሳውንድ ሊሆን ይችላል። ትሩ ኮንክሉዥን ኖሮት ኦልሶ ፎልስ ኮንክሉዥን ኖሮት ሊሆንም ይችላል። ሶ ትክክለኛ ዴፊኒሽናችን አይሆኑ ማለት ነው ሌሎቹ። ሶ አን አርጊመንት ዛት ኢዝ ኢንቫሊድ ኤንድ ሃዝ ፎልስ ፕሬሚሲስ የሚለው የሳውንድ አርጊመንት ተቃራኒ አንሳውንድ አርጊመንት ይሆንልናል። ሶ ይሄ መልሳችን ይሆናል። 16ኛ ደግሞ ዋት ኢዝ ስትሮንግ አርጊመንት ምን እንደሆነ ነው የምናየው። አሁን ስትሮንግ አርጊመንት ደግሞ የምንለው ምንድነው? የሆነ ይሄ ኢንዳክቲቭ ታይፕ ኦፍ አርጊመንት ነው። ኢንዳክቲቭ ታይፕ ኦፍ አርጊመንት ነው፣ ዲዳክቲቭ አይደለም። ሶ የሆነ ኮንክሉዥን ኢምፕሮባብሊ ፕሬሚሲሱ ትሩ ሆነው ኮንክሉዥኑ ኢምፕሮባብሊ ፎልስ የመሆን ቻንስ ሁኔታ ያለው ነው። ኢምፕሮባብል ነው ማለት ነው የሚሆነው። ሶ an inductive argument with the premises supports a conclusion with high probability, an deductive argument with guaranteed conclusion, an argument with emotional appeal እና an argument with weak premises የሚሉ ይሆናሉ ማለት ነው። ሰው አማራጮቹ እዚህ ጋር ስትሮንግ አርጊመንት ምንድን ነው ብለናል? ኢንዳክቲቭ አርጊመንት ነው ብለናል። ሶ ለምሳሌ ቺኛዋን ሩል አውት የምናደርግ ይሆናል ማለት ነው። ሶ ቺ ስናወጣት ኤ ሲ እና ዲ ይቀረናል ማለት ነው። ሶ ስትሮንግ ነው የምንለው ኢምፕሮባብል ሲሆን ነው። ማለትም ሃይ ፕሮባቢሊቲ ስቲል ኢንዳክቲቭ ላይ ፕሮባቢሊቲ ነው ቤዛችን ብለናል። ነገር ግን ኢምፕሮባብል ነው ሲባል ፕሮባቢሊቲው ምን ይሆናል? ሃይ ይሆናል ማለት ነው። ሃይ ፕሮባቢሊቲ ይሆናል ማለት ነው። ሶ አን ኢንዳክቲቭ አርጊመንት ዌር ዘ ፕሬሚሲስ ሰፖርት ዘ ኮንክሉዥን ዊዝ ሃይ ፕሮባቢሊቲ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ስትሮንግ አርጊመንት ለሚለው ለምሳሌ ሁለት እንትኖች አሉ። የምታስታውሱ ከሆነ የቲዮሪያችን ፓርት ላይ ያወራነው ኤግዛምፕል ነበረች። አሪፍ ኤግዛምፕል ትመስለኛለች። አሁን ስትሮንግ ነው ለማለት ኢንዳክቲቭ አርጊመንትን እንዴት ነው? የሆነ 100 አፕል ያለው ባስኬት ይዣለሁ። ከዛ የነዛን ባስኬት ጥፍጥናቸውን ጣዕማቸውን ለመግለጽ 8 አፕል አወጣሁ። ከ100 ውስጥ 8 አውጥቼ 8ቱን ገመጥኩኝና ይሄኛው በጣም የሚጣፍጥ እንትን ነው አልኩኝ ማለት ነው። በጣም የሚጣፍጥ አፕል ናቸው ምክንያቱም 8ቱን ገምጬ ስለጣፈጠኝ። ይሄን ስትሮንግ አርጊመንት እንለዋለን። ስትሮንግ ኢንዳክቲቭ አርጊመንት እንለዋለን ማለት ነው። ዋይል ዊክ የምንለው የዚህ ተቃራኒ ነው። ለምሳሌ በዛ መሰረት ብንሄድ 3ቱን አንስቼ ገምጬ ይሄኛው
ጣፋጭ ነው። እነዚህ ሶስቱ ጣፋጭ ናቸው። ሶ ሌሎቹም ጣፋጭ ነው የሚሆኑት ብዬ ኮንክሉድ ሳደርግ ያ ዊክ የምንለውን ታይፕ ይሰጠናል። ሶ እዚህ ጋር ሃይ ፕሮባቢሊቲ ያልነው ለዛ ነው። ስትሮንግ ላይ ሃይ ፕሮባቢሊቲ 8ቱን ሳነሳ እና 3ቱን ሳነሳ አንድ አይደለም አይደለ? ዳትስ ዋይ ዳትስ ሪዝን። ሶ ስትሮንግ የምንለው ፕሮባቢሊቲ ሃይ በሚሆን ሰዓት ነው የሚሆነው ማለት ነው። ሶ አን ኢንዳክቲቭ አርጊመንት ዌር ዘ ፕሬሚስ ሰፖርት ዘ ኮንክሉዥን ዊዝ ሃይ ፕሮባቢሊቲ የሚለው ትክክለኛ መልስ የሚሆንልን ለዛ ነው። አን አርጊመንት ዊዝ ኢሞሽናል አፒል የሚለው ሶ ኢሞሽን ትክክለኛ አያደርገውም፣ ኢንቫሊድ ያደርገዋል ማለት ነው። ኢንቫሊድ ያደርገዋል። ኦልሶ እዚህ ጋር ከኢሞሽን እና አርጊመንታችን ስትሮንግ ነው አይደለም ከሚለው ጋር የሚያገናኘው ዳይሬክት የሆነ ኮኔክሽን ስለሌለ ይህኛውም ትክክለኛ መልሳችን አይሆንም። አን አርጊመንት ዊዝ ዊክ ፕሬሚሲስ የሚለው ይህም ትክክለኛ መልሳችን አይደለም ማለት ነው። ኢቨን ኢፍ ዊክ ፕሬሚሲስ ቢሆን ምን ያህል ነው ፋሎ የሚያደርገው ነው፣ ፕሮባቢሊቲው ምን ያህል ነው የሚለውን ነገር ነው እንጂ የምናየው ኮንክሉዥኑ ፋሎ የሚያደርገው በምን ያህል እንትን ነው፣ በምን ያህል ስትሪንግዝ ነው ፋሎ የሚያደርገው የሚለውን ነገር ነው የምናየው እንጂ ይሄኛውን አይደለም የምናየው። ሶ ይሄኛውም አፕሮፕሪየት የሆነ ዴፊኒሽን አይሆንልንም። ሶ ኤ ላይ ያለው ትክክለኛ መልሳችን የሚሆነው ለዚህ ጥያቄ። 17ኛ ደግሞ ዋት ኢዝ ዊክ አርጊመንት፣ አሁን ያየነው ተቃራኒ ማለት ነው እኮ። ሶ አይ ሚን ከነዚህ አማራጮች መካከል የትኛው ነው እሱ? አን ኢንዳክቲቭ አርጊመንት ዊዝ ፕሬሚሲስ ዱ ኖት አዲኩዌትሊ ሰፖርት ዘ ኮንክሉዥን፣ አን አርጊመንት ዊዝ ትሩ ኮንክሉዥን፣ አን አርጊመንት ዊዝ ቫሊድ ፕሬሚሲስ፣ አን አርጊመንት ዊዝ ዘ ኮንክሉዥን ኢዝ ጋራንቲድ ይሉናል ማለት ነው አማራጮቹ። ሶ ያየነው ነገር ነው። አን ኢንዳክቲቭ አርጊመንት ዊዝ ፕሬሚሲስ ዱ ኖት አዲኩዌትሊ ሰፖርት ዘ ኮንክሉዥን አይደለ? ምን ይሆናል ብለናል? ያኛው ሳውንድ ላይ ምን ይሆናል ነው ያልኩት? ኢምፕሮባብል ነው ብለናል። ፕሮባቢሊቲው ሃይ ነው ብለናል። እዚህ ጋር ግን ስንመጣ ኢት ኢዝ ፕሮባብል ማለትም አዲኩዌት ሰፖርት የለውም። ፕሮባቢሊቲው በጣም ዝቅተኛ ነው። እንዳየነው 3 አፕል ስናነሳ እና 8 10 አፕል ስናነሳ ያ ፕሮባቢሊቲው እየጨመረ ነው አይደለም የሚሄደው። ሶ ያን ነው የሚያነሳልን። ሰው ዊክ ሲሆን እየቀነሰ የሚሄድበትን ሁኔታ፣ ስትሮንግ ሲሆን እየጨመረ የሚሄድበትን ነገር ነው የሚነግረን ማለት ነው። አን አርጊመንት ዊዝ ትሩ ኮንክሉዥን የሚለው ይሄ ፕሮባቢሊቲ ስለ ፕሮባቢሊቲ አያወራልንም። ትሩ ኮንክሉዥን ሊሆን ይችላል። ይሄ ኮንክሉዥኑ ምን ያህል እንትን ያደርገዋል የሚለው ነው። ኮንክሉዥኑ ምን ያህል ፋሎ ያደርገዋል ነው። በዛ ላይ ደግሞ ትሩ ከሆነ ዳትስ ዊክ እየሆነ አይሄድም። ምንድነው እዚህ ጋር ያለው? አዲኩዌት ሰፖርት የለውም ነው አይደል እያልን ያለ ነው። ሶ ይሄኛው ሀሳባችንን ቀጥታ የሚደግፍልን ሀሳብ አይደለም፣ ትክክለኛ አይሆንም ማለት ነው። አርጊመንት ኢዝ ቫሊድ ፕሬሚሲስ ዲስ ኢዝ ኦልሶ ትክክለኛ ሀሳባችንን የሚያወራልን ነገር አይደለም ማለት ነው። ስትሮንግ የሚለው ዊክ የሚለው ፕሮባብሊ አዲኩዌት ያልሆነ ሰፖርት የሚሰጠን የሚለው ነው። ዲስ ኢዝ ናት ቫሊድ ፕሬሚሲስ ጋር ዳይሬክትሊ ኮኔክት ያደርግልን ነው። አርጊመንት ዊዝ ዌር ኮንክሉዥን ኢዝ ጋራንቲድ የሚለው ደግሞ ይሄ ጋራንቲ ካለ ዲዳክቲቭን ነው እንጂ ይሄ ዊክ ስትሮንግ የሚባሉት ደግሞ ኢንዳክቲቭ ታይፕ ናቸው። ሶ ጋራንቲ ካለ ኢት ኢዝ ዲዳክቲቭ። ሶ ዲዳክቲቭ ደግሞ ከዚህ ጋር ዊክ አርጊመንት ስለሌለው ትክክለኛ መልሳችን አይሆንም ማለት ነው። ይሄኛው ኦልሶ ሶ ይሄ ነው ትክክለኛ መልሳችን። አሁን ደግሞ ዋት ኢዝ ኮንጀንት አርጊመንት የሚለውን ነው የምናየው። ኢንዳክቲቭ አርጊመንት ዛት ኢዝ ቦዝ ስትሮንግ ኤንድ ሃዝ ኦል ትሩ ፕሬሚሲስ፣ አን አርጊመንት ዛት ኢዝ ኢንቫሊድ but has true conclusion, deductive argument with true conclusion እና argument with irrelevant premises። so አሁንም መጀመሪያ ላይ ምንድነው ኮንጀንት አርጊመንቶች ኢንዳክቲቭ ታይፕ ኦፍ አርጊመንቶች ናቸው። ሶ እቺን ዲዳክቲቭ የምትለውን አርጊመንት በማውጣት እንጀምራለን። እሷ አማራጫችን ውስጥ አትገባም ማለት ነው። አትገባም። ሶ ሲየለንም በሚለው እናስባለን። ሶ ይሄ ኢንዳክቲቭ አርጊመንት ዛት ኢዝ ቦዝ ስትሮንግ ኤንድ ሃዝ ኦል ትሩ ፕሬሚሲስ። ሶ አሁን የእንትንን የኮንጀንትን ታይፕ ስናየው ያ ስትሮንግ ሆኖ ምን ያለው ሁሉም ትሩ ፕሬሚሲስ ያለው የሚለው ትክክለኛ መልሳችንን የሚሰጠን እሱ ነው የሚሆነው ማለት ነው። ስትሮንግ ነው ኦልሶ ትሩ ፕሬሚሲስ ያለው የሚለው ትክክለኛ መልሳችን ነው የሚሆነው። ኮንጀንት አርጊመንት የሚለው ለው ያኛው ነው። ሶ ቢ ደግሞ ዋት ኢዝ ምንድነው? አን አርጊመንት ዛት ኢዝ ኢንቫሊድ but has all true premises ምን ብለናል? ስትሮንግ ብለናል አይደለ? ስትሮንግ ኤንድ ትሩ ፕሬሚሲስ ያለው ብለናል። ሶ ይሄኛው ሀሳብ ኢንቫሊድ but has true conclusion የሚለው ያኛውን ሀሳብ ያፈርስልናል። ፕላስ ቀጥታ ዲፋይን የሚያደርግልን አይነት ነገር አይደለም ማለት ነው። አይነት ነገር አይደለም ማለት ነው። ሶ ይሄኛውንም እናውጣዋለን። ሲን ቀድመን አውጥተናል። አን አርጊመንት ዊዝ ኢሬሌቫንት ፕሬሚሲስ የሚለው ደግሞ ትክክል አይሆንልንም ማለት ነው። ኢሬሌቫንት መሆን
አይጠበቅበትም ግዴታ። በእርግጥ ኢሬሌቫንት የመሆንም እድል ሊኖረው ይችላል። ነገር ግን ይህ ከኢሬሌቫንሲ ጋር ቀጥታ እንትን የሚለን ነገር አይደለም ማለት ነው። ሶ ዲስ ኢዝ ኦልሶ ናት ትሩ አንሰር አይሆንልንም። ሶ ኤ ላይ ያለው ትክክለኛ መልሳችን ነው የሚሆነው ማለት ነው። የዛ ተቃራኒ ደግሞ ዋት ኢዝ አን አንኮንጀንት የሆነ አርጊመንት የሚለውን አሁን የምናየው ኢንዳክቲቭ አርጊመንት ዳት ኢዝ ዊክ ኤንድ ሃዝ ኦል ፎልስ ፕሬሚሲስ፣ ዲዳክቲቭ አርጊመንት ዊዝ ፎልስ ፕሬሚሲስ፣ አን አርጊመንት ዊዝ ትሩ ኮንክሉዥን ኤንድ ስትሮንግ አርጊመንት ዊዝ ኢሬሌቫንት ፕሬሚሲስ። የዛ ተቃራኒ ነው። ሶ ብዙ ማብራራት የሚጠበቅብኝ አይመስለኝም። ብዙም አላብራራውም። ቀጥታ መልሱን አይታችሁ መናገር የምትችሉት ነገር ስለሆነ ይሄ ነው የሚሆነው። ያየነው ነው ከላይ እናልፈዋለን ማለት ነው። ይኸኛውንም 20ኛ ጥያቄ ደግሞ which of the following is an example of deductive argument። የዲዳክቲቭ አርጊመንት ኤግዛምፕል የሆነው የትኛው ነው የሚለን። የዲዳክቲቭ አርጊመንት ኤግዛምፕል ምን ብለናል? ጋራንቲ አድርጎ ፋሎ ያደርጋል ዲዳክቲቭ አርጊመንት ብለናል አይደል? ነሰሲቲ ላይ ነው ሰርቴኒቲ ላይ ነው ዲፔንድ የሚያደርገው ብለናል። ሶ ያኛውን የሚያሟላ የት ነው? all humans are mortal, Socrates is a human, therefore Socrates is mortal. Every time it rains the ground gets wet. It's raining, so the ground will get wet. The dog barks loudly when it sees a stranger. Most birds can fly. Tweety is a bird, so it can fly. So logically premises-ን ፎሎ የሚያደርገው ኮንክሉዥን ያለው የትኛው ኤግዛምፕል ነው? የትኛው ኤግዛምፕል ነው? ሶ አይ ቲንክ ይሄኛው ትክክለኛው ይሆናል ማለት ነው። ሎጂካሊ ነው ፎሎ የሚያደርገው ቢኮዝ ኦል ሂውማንስ አር ሞርታል አይደለ? ይሄ ኤቪደንስ ላይም ቤዝ ያደረገ ነው፣ ሪዝናብልም ነው። ሶ ሞርታል ናቸው። ሶክራቲስ ሂውማን ከሆነ ሶክራቲስ ኢዝ ሞርታል ማለት ነው አይደለ? ዲስ ኢዝ ዘ ራይት አንሰር የሚሆንልን ይሄኛው ጥያቄ ይሄኛው መልስ ይሆናል ማለት ነው። በት ኤቭሪ ታይም ኢት ሬንስ ዘ ግራውንድ ጌትስ ዌት። ኢትስ ሬኒንግ ሶ ዘ ግራውንድ ዊል ጌት ዌት። ይሄኛው ምን እያደረገ ነው? ፕሪዲክት እያደረገ ነው። ፕሪዲክሽን ደግሞ የኢንቫሊድ ዲዳክቲቭ አርጊመንት ካራክተር ነው አይደለ? ፕሪዲክሽን። ሶ ይሄኛው ትክክል አይደለም። ዶግ ባርክስ ላውድሊ ዌን ኢት ሲስ ስትሬንጀር። ይሄኛው ዲዳክቲቭ አርጊመንት ይሄ ፉል አይደለም። ፈርስት ፉል መሆን አለበት። ዘን ሰከንድሊ ደግሞ ይሄ እንትን አይደለም ማለት ነው። ዲዳክቲቭ አርጊመንት አይደለም ማለት ነው። ሞስት በርድስ ካን ፍላይ ትዊቲ ኢዝ ኤ በርድ ሶ ኢት ካን ፍላይ። ይሄኛው ሜቢ ትዊቲ በርድ ሆነው ፍላይ የማያደርጉ ነገሮች አሉ አይደል? ሎጂካሊም ብናየው ሶ ይሄኛው ሙሉ በሙሉ ሎጂካል ጋራንቲን ተከትሎ ሎጂካል ነሰሲቲ ተከትሎ የመጣ ነገር አይደለም። ሶ ዲስ ኢዝ ኦልሶ ኢንዳክቲቭ ነው የሚሆነው። ዲዳክቲቭ አርጊመንትን የሚያሳየን ኤግዛምፕል አይደለም ማለት ነው የሚሆነው። ሶ ኦል ሂውማንስ አር ሞርታል፣ ሶክራቲስ ኢዝ ኤ ሂውማን ዜርፎር ሶክራቲስ ኢዝ ሞርታል የሚለው ለዚህኛው ጥያቄ ትክክለኛ መልሳችን የሚሆነው እሱ ይሆናል ማለት ነው። ዛሬም እስከዚህ ድረስ ካየን ይበቃል። በሚቀጥለው ቪዲዮ ደግሞ ሌሎችን እንትኖች ሰርቼላችሁ የሚመጣ ይሆናል። አብራችሁን ስለቆያችሁ አመሰግናለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ኦልሶ ቴሌግራማችንን ያልተቀላቀላችሁ ብትቀላቀሉ ብዙ መረጃዎችን ስለምታገኙ ልትቀላቀሉ ሪኮመንድ አደርጋችኋለሁ ማለት ነው። አብራችሁን ስለቆያችሁ በድጋሚ በደንብ አመሰግናለሁ። ይመቻችሁ።